ሄራ አንድ ጥያቄ ብቻ ነው ጠይቅሽ እሺ ቪዲዮ ሲቀርጽሽ የነበረው ሰውዬ ማን ነው ና ላሳይክ ታስተዋወቃለክ ምትወቅ አይደለም ምንሽ ነው ላንቺ ምንሽ ነው ሃይ አንቺ ነሽ እንዴ ወንድ መስሎኛል እኮ እውይ በጥላ ታውን እኔን እንደዚህ አጣጥለኝ አላልኩም ብሎክ ላረግሽ ነበር ለምን ላንቺ ብዬ ጣሊያን ለመምጣት ፕሮሰስ ጀምሬ አንቺ ከማንም ወንድ ጋር ምትሆኚ ከሆነ ከንዲ ቪዲዮ ስለቀረጽኝ እንደዚህ ይባላል ከስ አንድ ጥያቄ ልጠይቅሽ ሰሞኑን ከሴቶች ጋር ስከራከር የነበረው ነገር ነው you know ሴት ስትሆኚ ከባድ ነው ብዙ ነገር እሺ ወንድ ልጅ ለምሳሌ ሴክስ አረኩና ምናምን ብሎ የማውራት ሞራሉ አለ ሴት ልጅ እንደዛ ሞራል የላትም አንድ ሴት ምን አይነት ብዙ ኤክስፒሪየንስ ቢኖራት ነው ሚዲያ ላይ ወጣ ከሚስቀል የሆነ ሰው እየመጣ ከውጪ ከሱ ጋር ተኛውና ብላ የምታወራው አልገባኝም መልከን ጥያቄ እስካም ተደረስሽ እንበል ከውጪ የሆነ ሰው መጣ እሺ 5 ቀን የቆየው በ5 ቀን ውስጥ ካንቺን ጨምሮ ከ3 ሴቶች ጋር ተኝቷል እንበል እሺ ተናገረው ያለሽ ሚዲያ ላይ ወጣሽ like boyfriend ነው ወይስ random ሰው በ5 ቀን መቼም ቦይፍሬንድሽ ሊሆን አይችልም okay I don't think so I don't ነው መስለኝ I mean ምን አገባኝ ሳይሆን እንዴት ነው ምንም አይደለም so ወጥቶ ማውራቱ pointless ነው እሺ HIV AIDS መመርመር የለም የኔ ኔትወርክ አይደለም እዛ ማይ ኔትወርክ አይደለም ማለት የኔ ኔትወርክ አይደለም የኔ ኔትወርክ አይደለም ሼር ኮፒ ሊንክ አርጉ እየተቆራረጠ ነው ያንተ ኮመን ያንተ ኔትወርክ ነው የኔ ነው እሺ ጋይስ ሼር ኮፒ ሊንክ አርጉ አንዴ ሼሩን አንዴ 3000 እናስገባው ብታወራ እሱ አሁን እዛ ቢጠይቅ አይ አዲስ አበባ ሄድኩኝ ቺኮችን አገኙ አጫዎች መጣው ነው የሚለው ላይፉ ላይ ምንም ይቀንስበት ነገር የለም ደሞ ምን አግርሽ ነገር የውጭ ሀገር ዜጋ ስለሆነ አሁን ተመልሶ ከነጎዲያ ቢመጣ ራሱ ከ20 ከ30 ሴት በላይ ማጫወት ይችላል ቪዛ ግሪን ካርድ እሱ ገርሞኝ አሁን እንዴናችሁ ጋይስ በሱ እየተከራከርኩ ነበር ደህናስ ግን አንቺ ደህና ነኝ እንዴት አናፈኩሽም በሰፊው እገባለሁ ዛሬ ላይፍ ትቆያለህ ብዙ 30 ደቂቃ ሰከንድ ራውንድ ከሆነ ማቶ ነው እንደደና ሰው እንትን ማለት ኤኒዌይስ ሰው ልሸኝ ልወጣ ነው ሙኒ ስላወራክ ደስ ብሎኛል ባለጌ ኖራም ባለጌ ባይ ዱባይ ከሄድሽን ጊዜ ሆነሽ አመት ከ6 ወር ስንት አመትሽ ነው 27 ምንድነው የምትሰሪው ዱባይ የመዳም ቅበብ ነኝ ባለትዳር ነሽ ሲንግል ማም ወልጅ አለሽ ከባልሽ ጋር ለምንድን ነው የተፋታችሁት ከባልሽ ጋር ለምንድን ነው የተፋታችሁት አላገባውም ነበር ታገቢ ነው ልልሽው ምን ነው አይ ነው by mistake
ዋን ታይም ቲንግ ነው ወይስ ተደጋግሞ ነው? ዋን ታይም ድንግልናሽ የተወሰደ ቀን? አዎ በዛ ቀን አረከሽ? አዎ በ16 ዓመቴ የ11 ዓመት ልጅ አለ። ከዛ በኋላ ሴክስ አርገሽ አታውቂም? ኦፍ ኮርስ አድርጌያለሁ። በ16 ዓመትሽ ነው ያረገሽው? አዎ እኔ በ16 ዓመቴ ኮሌጅ ፍሬሽማን ኮርስ እየወሰድኩ ነበርና ዶርም ውስጥ ምናምን ራሱ ይስቁብኝ ምናምን ነበር። አንቺ በ16 ዓመትሽ ወንድ ታቂ ነበር ማለት ነው? በ14 ዓመት ያክ ነበር። ግን እንዳሰድበኝ። ለምን ሰድብሻለሁ? ኦኬ አዎ ያማኔ ልጅ ነኝ። አሁን 27 ዓመትሽ ሲሞላ ምን አልሽ? ማለት አልገባኝም ብላሽ ማለት ስትረጋጊ ነው። አሁን 21 ዓመቴ 22 ዓመቴ ላይ ነው እንደዚህ አይነት ነገር ያየሁትና ለመጀመሪያ ጊዜ በጣም በቃ ያምረኝ ነበር፣ እንደዚህ ጉጉ ነበርኩ። አሁን ግን ካለፈ በኋላ ሰረጋጋ ወይ 21 22 ዓመቴ ላይ ቆልቶኝ ነበርኩ። አይነ ስውር ራሱ ዴት ለማድረግ ማማት ነበር። አይኑ አንድ ያለ በአንድ በኩል ምናምን እርግጥ መናቅ ምናምን ሳይሆን ስልሽ እንዲ ያለች ሴት ላይ ምናምን አድቫንቴጅ ለመውሰድ ምናምን ራሱ የሆነ ሰዓት የሚያምርሽ ታይም አለ። እንዴት ቆልቶኝ ነበር ምናምን ላለው። አሁን አንቺ የ14 ዓመት ራስሽን ስታስታውሺ ቆልቶኝ ነበር ምናምን ታያለሽ ወይስ ምንድነው? በጣም ያው ፈንጋጨልሽ ነው ያ ሀያቴ ስላሳደገች እንትን ነው እየዳደኩትና ለዛ ነው ምን ተደወለበት። ለዛ ነው በልጅነቴ ነው ሁሉም ነገር ያየሁት። 17 እሱ ስንት ዓመቱ ነበር? 16 ዓመትሽ ላይ በአንድ ዓመት ነው የሚበልጠኝ። 17 ጓደኛ ነበረን ትምህርት ቤት አብረን ነበር የምንመጣው ብሏል። እኔ ለአንቺ አይደለም ለሴቶች አይደለም ጥያቄ ያለኝ ለወንዶች እግዚአብሔር ነው። ለምንድን ነው ብዙ ጊዜ ስራ አጥ ወንዶች ስፐርማቸው ያስረግዛል? ስራ የሌላቸው ለምንድን ነው? የምር ስራ ያለው ሰው ብዙ ሰው እኮ አያስረግዝም። ስራ የሌላችሁ እንዴት እናንተ ስራ ሳታገኙ ስፐርማችሁ ወዲያው ስራ የሚያገኘው እንዴት ነው ብትነግሩን? ሞክረዋ። አይ እኔ አልሞክርም ግን ደስ ይላል የምር ማለት ነው። ልጅ በልጅነት ደስ ይላል በጣም በጣም። ልጅሽ ግን ደስ ብሏታል? ልጄ ደስ ብሎታል ከኔ በመወለድ። ወንድ ነው? እርግጠኛ ነሽ? ያ ዮናታን ይባላል። ብዙ ቾይዝ ብታስቀምጪለት ከሌላ ቤተሰብ አይወለድም? ወላጅ ያ ሰዎች ስንባል ራስ ወዳድ ነን እና አይ ኖ እናት ናት ምን ጊዜም እናት ለልጇ በጣም በጣም ለየት ያለ ቦታ ነው ያላት። ልጇም ለእናትየው ለየት ያለ ቦታ ነው ያላት። ግን ሁሌ የራሳችንን ላይፍ ነው የምናየው። አንቺ አሁን በ16 ዓመትሽ መውለድሽን ነው የምታየው። የልጁን ላይፍ ግን አታስቢው። የልጁን ላይፍ ለማስተካከል እኮ ነው የሆነ አባባል አለ። ይሄ አባባል ምን ይላል? become parents when you are ready not when you are horny ይላል። አማርኛው ገባሽ? ኦኬ ዝግጁ ሳትሆን ወላጅ የምትሆኑት ስታስቡበት ይሁን እንጂ ኦኬ ሳታስበው የሚሆን ነገር እኮ ፍሬው ያማረ ሊሆን ይችላል። ወላጅ የምትሆኑት ወላጅነት መሆን ስታስቡ ስትሆኚ ስትፈልጊ ነው እንጂ ሆርኒ ስትሆኑ አይደለም። ማለት ወይ ቁልትልት ባረጋችሁ ሰዓት ወላጅ አትሁኑ ይላል። ምን መሰለሽ ልጅ ተወለደ ያድጋል ችግር የለውም። አንቺ አሁን አረብ ሀገር ምናምን ሄደሽ ለፍተሽም ታሳድጊዋለሽ። ገብቶሻል? ልጁ ገንዘብ ብቻ አይደለም ያስፈልገው። አንድ ልጅ እናት ያስፈልገዋል፣ አባት ያስፈልገዋል፣ አያቶች ያስፈልጉታል። ከቤተሰብ ጋር በፍቅር በደስታ ነው ማደግ ያለበት። ስለዚህ የሆነ ትልቅ ሰክሰስ ላይ እንዴ ልበልሽ ልጅሽን ማሳደግሽ አንቺን ሰክሰስፉል ሊያስብልሽ ይችላል።
ግን የሆነ ቤስት ኦፕሽን አይደለም ማለት ለልጁ ነው አልጸጸትበትም ደስተኛ ነኝ ምክንያቱም አንቺ ነሻ ልጁስ የምትሰጠው ፍቅር ተርቀህም ቢሆን እኮ በአሁን ባለው ቴክኖሎጂ ኤኒ ታይም አገኘዋለሁ ኖ ግዴታ አጠገቡ መሆን የለም አጠገቡ ከማስረበው እየሰራው እንደዚህ አንተን እንደማይክ እያየሁት ባወራው ኢትስ ኖርማል አሁን እኮ እየሰማሽኝ አይደለም አንቺ ያለሽን ነገር እየሰጠሽው ነው ጥፋተኛ ነሽ እያልኩሽ አይደለም ያለሽን ነገር በሙሉ ሰተሽው ልጅሽ እያደገ ነው አንቺ ያላገኘሽው ነገር እያደገ ነው ልጅ ግን እንደ ልጅነቱ ከናትና ከአባቱ ጋር ማደግ ነው ያለበት ያ ከተሻላ አንቺ አሁን የተናደድኩብሽ ምንም እስክትይ ድረስ አልተናደድኩም ነበር አንተም ውለድ ስትይኝ ነው እሺ እኔ አሁን ያደኩት ከአያቴ ጋር ነው ሙስናትና አባቴ ኖረው ከአያቴ ጋር ያደኩት ግን ከናትና ከአባቴ የበለጠ ፍቅር የሰጠች አያቴ ናት ልክ አይደለም እኮ ከአያትሽ ጋር ማደግሽ ነው ያስረገዘሽ እኮ ቢሆንም so happy እኮ ያልኩሽ ያለውትማ አንቺ ኖረሽበታል እኔን ሰዎችን ይሄ ቤስት ኦፕሽን አይደለም ለላይፍ በዚህ ለወንዶች nothing ማለትም ኤኒ ታይም መውለድ ይችላሉ አሁን አንተ እቅዳው ተልቶል ይችላል ግን ማንንም በቅዱ ቢኖር ሰው የለም እኔም እቅዴ ልጆኜ ተምሬ እንደ ጓደኞቼ ተመርቄ ምናምን ማንኛውም ሰው እኮ ፊቸር ያስባል ግን ከሆነ በኋላ የነገርኩሽ ያለውን ነገር እኮ አልሰማሽኝም እኮ ሰማሁት እኮ በየትኛውም ታይም መውለድ መቻል አይደለም የኔ እሱ አይደለም ቁም ነገሩ የሚወለደው ልጅ ደስ ብሎት ያድጋል ወይ ተመቻችቶለት ያድጋል ወይ ትምህርት ቤት ሲሄድ እናትና አባት ሁሉም ሰው ከውጪ ልጆች ሁሉም እናትና አባቶቻቸው ወጥተው የተቀበሏቸው የኔ ልጅ በሞግዚት ወይ ደግሞ በሆነ ነገር የሚወሰድ ከሆነ ኦር ደግሞ ማንንም ሳይኖረው ምን ታውቂያለሽ አንቺ አሁን ውጭ ሀገር ኖረሽ ዝምታ እንዴት ነው ያደረ መኮረኒ እየተደረገለት እየሄደ ቢሆንስ ምትልኪው ብር እየተበላሽ ቢሆንስ አታውቂውም ልጅሽ በምን አይነት ፌዝ ላይ ያለፈ እንደሆነ አታውቂውም ቤስት ኦፕሽን የሚባለው አንድ ልጅ ከእናትና ከአባቱ ጋር ሲያድግ ነው ስለዚህ አትምከሪ ያንቺ ሆኗል ከብቶሻላ ሰዎችን ግን ውለድ ምናምን ብለሽ አትምከሪ እኔ አሁን በዛ ነው እንትን ያልኩ አንተም ውለድ ስላልሽኝ ነው ከብቶሻላ ልጅ ማደግ ያለበት ከእናትና ከአባቱ ጋር ነው ልክ ነው ያንቺ ደግሞ እርግጠኛ ነኝ በ16 ዓመትሽ ወልዳለሁ ብለሽ አስበሽበት አይደለም ይወልድሽው አይደል ይሆነ ነው ስለዚህ ሰዎች ደግሞ እኔ በጣም ያናደኝ ላይፋችሁ ነው ግን ተሳስቶ ሲወለድ ያናደኛል ተሳስቶ ሲወለድ ያናድሃል ግን አንዳንድ ተሳስቶ የሚያረጉት ነገር ስታይ እሱ ነው የሚያናደው መውለድ ያናድል የምን በብዙ ጓደኞቼ ስላየሁት ነው ከተሳሳቱ በኋላ ከተፈጠረ በኋላ ያንን ነገር ማጥፋት ነው የሚሻለው በጸጋ ተቀብሎ መጋፈጥ ነው የሚሻለው በጸጋ ተቀብለሽ ተጋፈትሽ አደነኩሽ እኮ አንቺ ኮምፒቲሽንሽ አሁን ከራስሽ ጋር ነው ልጅሽን ያሳደግሽ ያለሽበት ሁኔታ በጣም አሪፍ ነው ጎበዝ ነሽ ጠንካራ ነሽ ለልጅሽ ስትይ መስዋዕትነት እየከፈልሽ ነው ያንቺ ላይፍ አልፏል ሌላ ሰው ግን አንቺን አሪያ ማድረግ የለበትም ነው የኔ አስተሳሰብ ከብቶሻላ ልጅ ስለፈለግን ብቻ ወደዚህ ምድር ምናመጣቸው ነገሮች መሆን የለባቸው ልጆችን ማኖር ስንችል ነው መምጣት ያለባቸው ከብቶሻላ that means ማኖር ካልቻል ካትወልድም ማለት ነው ለምን ወልዳለሁ እኔ እስካሁን ለምን አልወልድም ነበር እኔ 28 ዓመቴ ነው አልወለድኩም እስካሁን ልውለድ ብል ድሮ ወልድ ነበር እኮ ማስረገዝ ሳንችል ቀርተን አይደለም እኮ ግን ልጄ ማላኖረው ከሆነ ለምንድን ነው የምወልደው እኔ በልጅነት ያሳለፍኩበት ታይም አለ በጣም የሰው ልጅ ብስኩት እየተገዛለት እኔ ማይገዛልኝ ታይም ነበር ይረብሸኛል የሁለት ብር ብስኩት ማለት ነው ለማ በወለድ ሁለት ብር ነው ለስላሳኛ ስናደግ ጆሊ ጁስ 1 ብር ከ10 ሳንቲም ነው ልጄ ለምን እንደዚህ አይነት ስሜት እየተሰማው አሳድገዋለሁ ሙሉ ስለቻልኩ በድሉ ያድጋል እኮ የሚባል ነገር የለም እኮ ልክና ማንንም እኮ ወዶ አይደለም እኮ ሲጋራ ውስጥ ሱስ ውስጥ የገባው እኛ እግዚአብሔር ረድቶን ደግፎን እዚህ ቆሜ ላይቭ ላይ እንዲሰወራ የሽኝ እንጂ እንዲያምሮብኝ እችል ነበር እኮ ማንኛውም በልጅነቱ
ብዙ ትራውማ እንዳሳለፈ ሰው ጫቴን ይዤ ምናምን ገረበይን ይዤ እየቃምኩ አንዳንድ ብር አምጡ ምናምን እያልኩ እዚህ ላይ ሲጋራ ሲጃራዬን እየጠጣው ምናምን ማድረግ እኮ አቅቶኝ አይደለም ወይ እናቴ ጉልት እየሸጠች ምናምን ከሷ ጋር ተሸክሜ ምናምን እንዲ ያንን ለልጄ ስለማልፈልገው ነው ልጄ ለምን ይሳቀቃል ልጄ ለምን እየተደበደበ ምናምን መንግስት ትምህርት ቤት እየተቀጠቀጠ ባጥር እየዘለለ ለምን ይኖራል ቤስት ኦፖርቹኒቲ እሱ የሚያገኝበትን አማራጭ ፈልጌ እንደዛ እንዲሆን አረጋለሁ እንጂ ሳልፈልግ ለምን ወልደዋለሁ ማንም ሰው አይጣላም እኔ አሁን ነገ ሄጄ ቦልደው ደሃም በሆን ልጄ ሲወለድ ሙሉ ህይወቴን ይቀይራል ቢያስባለሁ በጣም እንደምወደው እርግጠኛ ነኝ ከማንም በላይ ነፍሴ እንደምሰጠው አቃለሁ ለልጄ ብዙ አባቶችም እንደዛ ናቸው ግን ለምንድነው ልጄን በእንደዚህ አይነት ኮንዲሽን ወደ ምድር ባላመጣውስ እንዲ ቆለጤ ላይ ይዤ ብዞረውስ አይሻልም አጋጣሚ ነው እንግዲህ እንዴ ራስሽን ነው የምትጎጂው ልጅ መጥፎ ነው ልጅ ውሻ ያረጋል ሰውን አትውለዱ ሳይሆን ለልጃችሁ ጥሩ አባትና ጥሩ እናት መሆን ስትችሉ ወለዱ ለልጁ ሲል ብዙ ሰው ሲለምን አይቻቃለሁ ለራሱ ሳይሆን ለልጁ ሲል ብዙ ሰው ሲያለቅስ አይቻለሁ ለራሱ ማያለቅሰው ስለዚህ ብዙ ነን ኢትዮጵያ 100 ሚሊዮን ሰው አለ ለብዛት ከሆነ ለሞለድ ከሆነ ግን በትክክል ማደግ ነው ያለበት ካልተቻላት ትውለዱ ካልቻላችሁ ይሄም ልጅ በጣም ሀብታም በሆነ ራሱ በጣም ምትወደኝ ሴት ከሌለሽ በስተቀር ሞልድ አይመስለኝም ምትወድቅ እንጂ ምትወዳት አይደል ሞዳትም ስለሽ ልጅ ከእናትና ከአባቱ ጋር ነው ማደግ ያለበት ወልደው ምናምን ያህያ አባባል ነው ኮሜንት ላይ ቢኒ ምናምን ሮኪ እንደ አይደለም የሚጻፈው ሮሲ ብለ ይጻፈው በመጀመሪያ ልጅ አስበው እንዳንተ አይነት አሁን ደደብ አባት እንዳለው ሲያቅ በጣም አይምሮ ይጸጸታል እኮ ከልጅ ጋር አሁን አንተ ማራ ውዳ ያልክ የተላላክ አባቴ መሰረተ ትምህርት አልተማረም ብሎ ልጅ ያዝናል ስለዚህ መጀመሪያ ተምረህ ነው መውለድ ያለብህ ሮኪ ሲጻፍ ROCKY ነው ሮሲ ብለ ጽፈ ይናደዳል ልጅ አሁን እንደዚህ አይነትም አለ አሁን አህያ ሰው ወልደው ምናምን አይደለም ነገርኩኮ ደንቆሮና እንዴ ነገ ተነስቼ ቦልድ እንኳን ወልጄ ቀርቶ የወንድሜ ልጅ ወይ ደግሞ የጎዳና ልጅ ባይ ለልጅ ሚራራ ልባለኝ አዳፕት ላረገው ይችላል ለሱ ሚገርም ኦፖርቹኒቲ እስካመጣ ድረስ ቀን ተሌት ልሰራ ይችላል ልለፋ ይችላል ነገ የልጅ አባት ነብባል ልጄን መቼም ወልጄዋለሁ ኦሬዲ ለሱ ስል እንጨት ፈልጣለሁ ገብቶሻል አንቻውን አረብ ሀገር ሄደሽ እየሰጠሽው አይደል ያለሽን እንደዛ አረብ ሀገር ድረስ ሄጄ እስከመሸከም ጎዳና እስከመለመን ድረስ ለምኜ ልጄን አሳድገዋለሁ ግን ያ መሆን ያለበት ከመውለዱ በፊት መታሰብ አለበት ልጁ ምን አይነት ነገር ላይ ነው የሚያድገው ገብቶሻል እንደዛ ነው ኤኒዌይስ አሁን አንቺ ያለሽ አማራጭ አሁን አንቺ ስለወለድሽ ነው እኔ አሁን አለኛው ይሄ አማራጮች አሉ የሞለድም ያለ ሞለድም አንቺ ግን ኦሬዲ ስለወለድሽው ልጅሽን ምንም ሳይኖርሽ ለሱ ብለሽ ዲያረብ ሀገር ምናምን ሄደሽ በማሳደግሽ በጣም አደንቅሻለሁ ከበሬታ አለኝ እኔ ግን ያንቺ ላይፍ አልደግመውም ነው ተረዳሽኛ ከፋት ምናምን አይደለም ገብቶኛል አው እሱን አሁን ከልጅ ወሬ እንውጣና እኔ ላይቭ ላይ ምን እግር ጣለሽ ገባለው ሁሌ ስትገባ ይከለ ታይኛለሽ አዝናናችኋለሁ አሁን ታዝናናለህ ሶሪ ስለ ልጅ ደግም እኔ ኮሜንት ላይ ስለማ ልጅ ወልደህ ያው የእግዚአብሔር ስጦታ ነው የእግዚአብሔር እስቲ መሆን አስተሳሰብ ጥሩ ነው ነገር ግን የልጅን ጣፍንታ አንተ አትወስንም ልጅ የእግዚአብሔር ስጦታ ነው መውለድ ባለበት ሰዓት ወለድ ግን ልጅን ተንከባከብ ያህያ አስተሳሰብ ነው ይሄ እርግጥ ልጆች የእግዚአብሔር ስጦታ ናቸው ግን አሁን መውለድ አለብኝ ብዬ ስላሰብኩ ብቻ አልወልድም በቃ ከኔ አስተሳሰብ ጋር ማትሄዱ ሰዎች አትጻፉ እሺ የኔ እናት ስለገባሽ አመሰግናለሁ ስለታወቅን ደስ ብሎኛል እሺ መልካም ሳይሆንልሽ አመሰግናለሁ እሺ